ማንቸስተር ሲቲ ዛሬ ኖቲንግሃም ፎረስት 9 ሰዓት ከ30 ሲል በሲቲ ግራውንድ ይገጥማል። በጣም ተጠባቂ የሚባለው የዛሬው መርሃ ግብር ይሄ ነው። ሁለቱ በፕሪሚየር ሊግ አናት ላይ ሶስተኛና አራተኛ ደረጃ ላይ የተቀመጡ ክለቦች ናቸው። በአንድ ነጥብ ተበላልጠው ኖቲንግሃም ፎረስት ሶስተኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ ደግሞ አራተኛ ደረጃ ላይ ተቀምጦ ነው ይሄንን ውድድር ዛሬ የሚያደርጉት። ሁለቱም በኤፍኤ ካፕ ሩብ ፍጻሜ እንደደረሱ ይታወቃል። 9 ሰዓት ከ30 ሲል በሲቲ ግራውንድ ተጠባቂው ጨዋታ ይኖራል። ከዚህ ጨዋታ አስቀድሞ ፔፕ ጓርዲዮላ በሰጠው አስተያየት የማንቸስተር ሲቲው ተከላካይ ኔተን አኬ ከ10 እስከ 11 ሳምንታት ድረስ ከሜዳ እንደሚርቅ ፔፕ ጓርዲዮላ አረጋግጧል። አሰልጣኙ ይሄ ተጫዋች ረዘም ላለ ጊዜ እንግዲህ ያጠዋል። ባለፈው ቅዳሜ ከፕሌይመዝ አርግሊ ጋር በነበረ የኤፍኤ ካፕ ጨዋታ ተጫዋቹ ጉዳት ገጥሞ ተቀይሮ እንደወጣ ይታወሳል። ሰኞ ዕለት ሆስፒታል ሆኖ በማህበራዊ ትስስር ገጾቹ የተጎዳ እግሩን በፋሻ የተጠቀለለ እግሩን ከቀዶ ጥገና በኋላ የተሳካ ቀዶ ጥገና እንዳደረገ በመግለጽ እጅግ ብስጭት እንደገባው ለጥፎ ነበር። አኬ ዘንድሮ 18 ጨዋታዎችን ያደረገው በተለያየ ጊዜያቶች ጉዳቶች ሲያስቸግሩት ነበር። ለብሔራዊ ቡድንም ለማንቸስተር ሲቲም በተጫወተባቸው አጋጣሚዎች ጉዳቶች ፈትነውታል። የ30 ዓመቱ ተጫዋች አሁን ለ11 ሳምንታት ያህል ከማንቸስተር ሲቲ ይርቃል። የተከላካይ ስፍራ ተጫዋቾቹ ጆን ስቶንስ እና ማኑኤል አካንጂ እንደዚሁ እስከ ሚያዚያ ድረስ ወደ ሜዳ እንደማይመለሱ አሰልጣኙ ገልጿል። ነገር ግን ፔፕ ጓርዲዮላ የመሃል ተከላካይ ስፍራ ችግሩን ለመቅረፍ አዳዲስ የተከላካይ ስፍራ ተጫዋቾችን ሲያስፈርም እንደነበረ ይታወቃል። ተከላካይ ስፍራ ላይ መጫወት የሚችሉትን አብዱልቃድር ኩሳኖቭ እና ቪክቶር ሄሽን ወደ ቡድኑ መቀላቀል ችሏል። እነዚህ ተጫዋቾች በኤፍኤ ካፕና በፕሪሚየር ሊግ ጨዋታዎች የጨዋታ ድል እየተሰጣቸው ቆይተዋልና እነዚህ ተጫዋቾች የመጠቀም ግዴታ ውስጥ ይገባል ማለት ነው ፔፕ ጓርዲዮላ። ከዛሬው ጨዋታ አስቀድሞ ግን ከጃክ ግሪሊሽ ጋር በተገናኘ እንደዚሁ ሀሳቡን ሲያጋራ ነበረ። የቡድኑ ጨዋታ ላይ በሚያሳየው ብቃት ነው ጃክ ግሪሊሽን ፍርድ የሚሰጠው ሲል ፔፕ ጓርዲዮላ ተናግሯል። በግልጋሎቱ ነው እንግዲህ ስለዚህ ተጫዋቹ ፍርዴን የማጋራው የሚል ሐሳቡን ነው ያነሳው። በዚህ ሳምንት የጃክ ግሪሊሽ በምሽት ቤቶች ላይ የወጣ ሲዝናና የሚታይበትን ፎቶግራፍ በማህበራዊ ትስስር ገጾች በብዛት ሲጋሩ ነበር። ዴይሊ ሜል ይሄ ተጫዋች ኒውካስል ላይ ሆኖ በምሽት ክለቦች ላይ ጓደኞቹ ጋር በጋራ ሆነው እየተዝናና የሚያሳይ ፎቶ ሲያጋራ ነበር። ይሄ ደግሞ የሆነው ባለፈው እሁድ ከፕሌይመዝ ጋር በኤፍኤ ካፕ ጨዋታ ሙሉ 90 ደቂቃውን ተጫውቶ ካጠናቀቀ በኋላ ነውና ይሄ ባህሪው በብዛት ስለ ጃክ ግሪሊሽ ይነሳል። በአስቶን ቪላም ያለ የምሽት መዝናኛ ወዳጆች መካከል አንደኛው ይሄ እንደሆነ ይነሳል። 100 ሚሊዮን ፓውንድ ወጥቶበት የተዘዋወረው ጃክ ግሪሊሽ አንድ ጨዋታ ብቻ ነው ከታህሳስ ወር በኋላ በቋሚ ተሰላፊነት በፕሪሚየር ሊጉ ያደረገው። በብዙ ጨዋታዎች እድል እያገኘ አይደለም። ከሱ ይልቅ እንደነ ሳቪኖ እና ጀረሚ ዶኩ እድል እየተሰጣቸው ነው የሚገኙት። አሁን ደግሞ በጥር የዝውውር መስኮት ክለቡን የተቀላቀለው ኦማር ማርሙሽ የተሻለ የጨዋታ እድል እየተሰጠው ነው የሚገኘው። በኤፍኤ ካፕ ጨዋታ ተሰልፎ የነበረው ጃክ ግሪሊሽ ከጨዋታው መጠናቀቅ በኋላ በምሽት ክለቦች ውስጥ ሲዝናና ነበር። የረፍት ቀን ነው። የፈለጉትን ነገር የማድረግ መብት አላቸው። የግል ህይወት አላቸው። እነዚህ ተጫዋቾች በግል ህይወታቸው ስለሚያደርጉት ነገር ቁጥጥር አላደርግም። እኔ የምፈርደው ሜዳ ላይ በሚመለከተው ብቃት ነው። የጨዋታ አቋምና ልምምድ ላይ በሚያሳዩት ብቃት ነው እኔ የምፈርደው ሲል ፔፕ ጓርዲዮላ አስተያየቱን ሰጥቷል። ጃክ ግሪሊሽ በዩሮ 2024 ለእንግሊዝ ብሔራዊ ቡድን መጠራት ካልቻሉ ተጫዋቾች መካከል አንደኛው እንደነበረ ይታወቃል። በማንቸስተር ሲቲ ያለው ኮንትራት እስከ 2027 ድረስ ያበቃል። አሰልጣኙ ፔፕ ጓርዲዮላ በምሽት ቤቶች እንደፈለገ መዝናናት ይችላል አይነት ሐሳቡን ያጋራ ይመስላል ትላንትና በነበረው ጋዜጣዊ መግለጫ። ሊቨርፑል ከሳውዛምፕተን ምሽት 12 ሰዓት ላይ ዛሬ ጨዋታቸውን ያደርጋሉ። ከዚህ ጨዋታ አስቀድሞ አርነ ስሎት ስለ ተጫዋቾች ጉዳት እና ደግሞ ቡድኑ እድለኛ ነው የተባለ ስለሚነሳበትም ጉዳይ ምላሽ ሰጥቷል። ኮዲ ሃክፖ ሊቨርፑል ከሳውዛምፕተን ጋር በሚኖረው ጨዋታ የመሰለፍ ነገሩ አጠራጣሪ እንደሆነ ተናግሯል። ሆላንዳዊ ተጫዋች ከፒኤስቪ ጋር
ማነው ከፓሪስ ሳን ዠርማ ጋር አንድ ለባዶ በሆነ ውጤት ባሸነፉበት ጨዋታ በጉዳት ምክንያት አልነበረም ለጨዋታው ልምምድ ያደረገ በነበረበት ጊዜ ነው ጉዳቱ የገጠመው መጠነኛ ህመም መጠነኛ ጉዳት አገርሽቶበታልና ከጨዋታው ውጪ ሆኗል ይሄ የ25 ዓመት ሆላንዳዊ ተጫዋች በሊቨርፑል ቤት ከተቀላቀለ በኋላ በጣም ምርጥ የሚባለውን ብቃቱን በዚህ ውድድር ዓመት ነው ያሳለፈ የሚገኘው የ25 ዓመቱ ተጫዋች ገና ካሁኑ በውድድር ዓመቱ 26 ጎሎችን ማስቆጠር 16 ጎሎችን ማስቆጠር ችሏል ይሄ ማለት ሃክፖ ባለፈው የውድድር ዓመት ሙሉ ሲዝኑን ካስቆጠረው ጋር ተስተካክሏል ሃክፖ ሐሙስ ልምምድ መስራት አልቻለም ትላንትና ልምምድ የሰራ አይመስለኝም ከልምምዱም ሴሽን ቀደም ብሎ ነበር ጋዜጣዊ መግለጫውን የሰጡትና ይሄንን ሲናገሩ ነበር የረጅም ጊዜ ጉዳት አይደለም ግን እስቲ እንመለከቷለን እስከመጨረሻው ሰዓት ድረስ የሃክፖን የጤንነት ሁኔታ የፊትነስ ጉዳይ እንመለከታለን ብሏል ዛሬ መሰለፉ አጠራጣሪ ሆኗል የቻምፒየንስ ሊግ ጨዋታ አለባቸው ከኒውካስል ጋር ደግሞ የሚኖር የካራባኦ ካፕ የፍጻሜ ጨዋታ እንደዚሁ ይጠብቃቸዋል ዛሬ ከሳውዛምፕተን ጋር የሚኖረው ጨዋታ ካለፈው ምናልባት በሳምንቱ አጋማሽ ከፓሪስ ሳን ዠርማ ወይ ደግሞ ከኒውካስል ጋር በሚኖረው የካራባኦ ካፕ የፍጻሜ ጨዋታ ይሄ ተጫዋች ሊመለስ እንደሚችል ይጠበቃል በዛሬው ጨዋታ አርነ ስሎት ቡድኑ የተወሰነ ቋሚ ያሰላለፉ ላይ ለውጥ ሊያደርግ እንደሚችል ፍንጭ ሰጥቷል ሮቴሽን ሊጠቀሙ እንደሚችሉ ነው የተናገሩት ቋሚ 11ን ለመምረጥ ብቃታቸውንና ደግሞ ፊትነሳቸውን የልምምድ ጊዜያቸውንም እንደዚሁ ከግምት ውስጥ እንደሚያስገቡ ነው የተናገሩት ሊቨርፑል በዚህ ውድድር ዓመት ከጉዳት ጋር በተገናኘ እድለኛ ነው እየተባለ ይነሳል ነገር ግን አሰልጣኙ በዚህ አያምኑ ምክንያቱም እድል አይደለም እየሰራ ነው ያለነው ጠንካራ ስራ ነው እንድንሆን ያደረገን ብለው ተናግረዋል ኢትስ ኖት ላክ እድል አይደለም ሲሉ ነው የገለጹት በርግጥ ከጉዳት ጋር በተገናኘ ቡድኑ የወሳኝ ተጫዋቾቹን ግልጋሎት በተወሰኑ አጋጣሚዎች ሲያጣ እንደነበረ እናስታውሳለን ለምሳሌ አሊሰን ቤከር ትሬንት አሌክሳንደር አርኖልድ ዲዮጎ ጆታ አሁን ደግሞ ኮዲ ሃክፖም እንደዚሁ በጉዳት ምክንያት የተወሰኑ ጨዋታዎችን ያመልጣቸዋልና በእድለኛነት አይደለም የምንሰራው ጠንካራ ስራ ነው ሲሉ አሰልጣኙ ሐሳባቸውን አጋርተዋል ብራይተን ኤንድ ሆቭ አልቢዮን ዛሬ ምሽት 12 ሰዓት ላይ ጨዋታቸውን ያደርጋሉ የብራይተኑ ተጫዋች ካሮሚቶማ ዛሬ ከፉልሃም ለሚደረገው ጨዋታ ዝግጁ መሆኑ ተነግሯል ተጫዋቹ ከኒውካስል ጋር በነበረ የኤፍኤ ካፕ ጨዋታ በአምስተኛው ዙር መርሃ ግብር ኒውካስልን ባሸነፉበት ጨዋታ ነበረ ጉዳት የገጠመው ዘንድሮ ለብራይተን ኤንድ ሆቭ አልቢዮን በጣም ወሳኝ ከሆኑ ተጫዋቾች መካከል አንደኛው ካሮሚቶማ ነው ብሎ በድፍረት መናገር ይቻላል ፋቢያን ሃርዝለር ቋሚ ያሰላለፋቸውን ሲያወጡ አስቀድመው ስሙን ከሚጽፉ ቦርድ ላይ ስማቸውን ከሚያሰፍሩ ተጫዋቾች መካከል አንደኛው ይሄ ተጫዋች ነው በዚያ የኤፍኤ ካፕ ጨዋታ 91ኛው ደቂቃ ላይ ነበር ተጠባባቂ ወንበር ላይ በነበረው ሶሊ ማርች ተተክቶ የወጣው አሰልጣኙ ሃርዝለር መጠነኛ መሸምቀቅ አይነት ነገር ነው ክራምፕ ነው ሲሉ ተናግረዋል በ27 የሊግ ጨዋታዎች ላይ በዚህ ውድድር ዓመት በሁሉም ተሳትፏል 24ቱን ቋሚ ሆኖ ነው የጀመረውና በዚህ ውድድር ዓመት በሁሉም የፕሪሚየር ሊግ ጨዋታዎች ለብራይተን በመጫወት እንደዚሁ እየመራ ነው የሚገኘው አሪፍ ብቃት ላይ ነው የሚገኘው ካለፉት 9 ጨዋታዎች 5 ጎልና 1 አሲስት አለው የቡድኑ በጣም ከፍተኛ ጎል አስቆጣሪ እንደዚሁ እርሱ ነው በጋራ ሆኖ ጆርጂኒዮ ሩተር እና ዳኒ ዌልቤክ ከካሮሚቶማ ጋር 8 ጎሎች አላቸው ዛሬ ለሚደረገው ጨዋታ ይኖራል ተብሏል ብራይተን ለዚህ ተጫዋች ጥር የዝውውር መስኮት ላይ ከአልናስር 2 ጊዜ ዝውውር ጥያቄ ቀርቦለት ሁለቱንም ውድቅ አድርጓል 54 ሚሊዮን ፓውንድ እና ደግሞ የተሻሻለ 61 ሚሊዮን ፓውንድ ቀርቦለት አልቀበልም ማለቱ ይታወሳል ብራይተን ከፉልሃም ጋር ጥሩ የሚባል ሪከርድ የለውም ወደ ፕሪሚየር ሊግ 2017 ላይ ካደጉ በኋላ 5 ሽንፈት 4 ያቻ ውጤት ገጥሟቸዋል በ9 ጨዋታ ማሸነፍ አልቻሉም ዛሬ 10ኛ ጨዋታቸውን ያደርጋሉ በሁለቱ ቡድኖች መካከል ያለው የነጥብ ልዩነት 1 ነው የደረጃ ልዩነቱም እንደዚሁ 1 ብቻ ነውና እጅግ ትልቅ ትርጉም ያለው ጨዋታ የሚደረግበት መርሃ ግብር ስለሆነ ፉክክሩ ይጠበቃል ሌላኛው ዛሬ የሚደረገው ጨዋታ የክሪስታል ፓላስ እና የኢፕስዊች ታውን ጨዋታ ነው ከዚህ ጨዋታ አስቀድሞ ስለ ጆን ፊሊፕ ማቴታ አዲስ ዜና ተሰምቷል ይሄ ተጫዋች እንደሚታወሰው ከሚልዎል ጋር በነበረ የኤፍኤ ካፕ ጨዋታ ግብ ጠባቂው የሚልዎሉ ሊያም ሮበርትስ
ከግብ ክልሉ ዘሎ በመውጣት የዚህን ተጫዋች ፊትና አናቱን በታኬት አውጥቶች ገንጥሎት ረዘም ላለ ደቂቃዎች ሜዳ ላይ ተዘሮ ሕክምና እርዳታ ሲደረግለት እንደነበረ ይታወሳል። ይሄ ተጫዋች ከኤፍኤ ካፕ የሩብ ፍጻሜ ጨዋታ አስቀድሞ ሊደርስ እንደሚችል አሰልጣኙ ኦሊቨር ግላስነር ገልጿል። ይሄ የ27 ዓመት ፈረንሳዊ አጥቂ ስፍራ ተጫዋች በዚህ ውድድር ዓመት በጣም ጥሩ ጊዜ ነው ያሳለፈ የሚገኘው። በፕሪሚየር ሊጉ ከ27 የሊግ ጨዋታዎች 12 ጎሎችን ማስቆጠር የቻለ ተጫዋች ነው። ከኢፕስዊች ታውን ጋር በሚኖረው ጨዋታ አይደርስም፣ ነገር ግን ከፉልሃም ጋር የኤፍኤ ካፕ የሩብ ፍጻሜ ጨዋታ ከ20 ቀናቶች በኋላ አለባቸውና በዚያ ጨዋታ ይሰለፋል የሚል እምነት እንዳላቸው ኦሊቨር ግላስነር ተናግረዋል። በነገራችን ላይ ጆን ፊሊፕ ማቴታ ላይ ጉዳት ያደረሰው ግብ ጠባቂ ተጨማሪ ቅጣት ተጥሎበታል። በቀይ ካርዱ ምክንያት 3 ጨዋታ ይቀጣ ነበረ። ነገር ግን ድርጊቱ እንዴት ነው ኃላፊነት የጎደለውና ተጫዋቾችን ለበለጠ ጉዳት ሊዳርግ የሚችል እንደሆነ ታምኖበት ቅጣቱ ወደ 6 ከፍ ብሏል። ሊያም ሮበርትስ በክስተቱ እጅግ ማዘኑን ገልጿል። የ30 ዓመቱ ግብ ጠባቂ እንግዲህ ለ6 ጨዋታዎች ከጨዋታ የሚገለል ነው የሚሆነው። የጨዋታው ዋና ዳኛ በነገራችን ላይ እንደዚህ ያለው አሰቃቂ የጨዋታ እንቅስቃሴ ጆን ፊሊፕ ማቴታ ላይ ካደረገ በኋላ ዋና ዳኛው ማይክል ኦሊቨር ቀይ ካርድ እንኳን አልሰጡትም ነበር። ቪኤአር ተመልክተው ነው ክስተቱን በቪኤአር ታግዘው ቀይ ካርድ የሰጡት እንጂ በጨዋታው ሁላ ታልፎ ነበር። ነገር ግን እግር ኳስ ማህበሩ 6 ጨዋታ ቅጣት አስተላልፎበታል። ሌላኛው ዛሬ የሚደረገው ጨዋታ የብሬንትፎርድና የአስቶን ቪላ ነው። ወልቭስ ከኤቨርተን እንደዚሁ ተጠባቂ የሚባል መርሃ ግብር ዛሬ ያደርጋሉ። ከወልቭስ ጋር በተገናኘ አሰልጣኙ ስለ አጥቂ ስፍራ ተጫዋቻቸው ስለ ኩኛ ሐሳባቸውን አጋርተዋል። ይሄ የአጥቂ ስፍራ ተጫዋች ድጋፍ ያስፈልገዋል ሲሉ ነው የተናገሩት። በኤፍኤ ካፕ ጨዋታ ከቦርንመዝ ጋር በነበረ መርሃ ግብር ከሚሎስ ኬርኬዝ ጋር ተጋጭቶ ይሄ ተጫዋች አምባጓሮ አስነስቶ በዚያ ጨዋታ ላይ ያልተገባ ባህሪ ነበረ ያስመለከተው። ኩኛ የ3 ጨዋታ ቅጣት ተጥሎበታል። ከዚህ በፊትም እንደዚሁ በጨዋታ ግብ ፈጥሮ ቅጣት ተላልፎበት እንደነበረ ይታወሳል። የ25 ዓመቱ ብራዚላዊ ተጫዋች ለብራዚል ብሔራዊ ቡድን ባለም ዋንጫ ማጣሪያ ጥሪ ደርሶታል። ጥፋቱን አምኗል። በጣም ጥሩ ተጫዋች ነው ልጁ እና ደግሞ ጥፋቱን አምኗል እና ወልቭስ ድጋፍ ሊያደርግለት ይገባል ሲሉ ገልጸዋል። ይሄ ተጫዋች የወልቭስ ከፍተኛ ጎል አስቆጣሪ ሆኖ በዚህ ውድድር ዓመት እየመራ ነው የሚገኘው። የዚህን ተጫዋች ግልጋሎት ወልቭስ ባያገኝም ነገር ግን ጉዳት ላይ የነበሩ ተጫዋቾች ተመልሰውለታል። ተከላካይ ስፍራ ተጫዋች ላይ የሚገኘው ኢማኑኤል አግባዱ፣ ከዛ ባለፈ የመስመር አጥቂው ሮድሪጎ ጎሜሽ እና ጎንካሎ ጉዌሬሽ የተመለሱ ተጫዋቾች እንደሆነ ታውቋል። ወልቭስ ከኤቨርተን ዛሬ ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። ከዚህ ጨዋታ ቀደም ብሎ ግን ከኤቨርተን ጋር በተገናኘ የሰማነው አዲስ ዜና አዲስ የስራ አስፈጻሚ ክለቡ ለመሾም መስማማቱን ነው። አንጉስ ኪነር ይባላሉ። የሊድስ ስራ አስፈጻሚ ሆነው እየሰሩ የሚገኙ ሰው ናቸው። 47 ዓመታቸው ላይ ይገኛሉ። በቻምፒየንሺፑ ክለብ በሊድስ ነው የሚገኙት። የፊታችን ሰኔ ወር ላይ የኤቨርተን ስራቸውን ይረከባሉ። የኤቨርተን አዲስ የሚባል የአስተዳደር ለውጥ እያደረገ ነው የሚገኘው። ምክንያቱ ደግሞ ባለቤቶቹ ተቀይረዋል። ፍሬድኪን ክሩፕ በሚባል አንድ አሜሪካዊ ባለቤቶች ተይዟል ኤቨርተን እና አዳዲስ ለውጦችን እያደረጉ ነው የሚገኙት። ስራ አስፈጻሚውን ቀይረዋል። ከዛ ባለፈ የእግር ኳስ ዳይሬክተሩን እንደዚሁ ለመቀየር ወስነዋል። አዲሱ የክለቡ ስራ አስፈጻሚ ደግሞ ከሊድስ የሚመጡት አንጉስ ኪነር ይሆናሉ ተብሏል። ከቡድን ዜናዎች ደግሞ ወጣ ብለን የሰማናቸውን አጫጭር ዜናዎች ወደ እናንተ እንደዚሁ ናድረስ። የዌስትሃም ዩናይትድ አሰልጣኝ ግራሃም ፖተር ሰኞ ቡድኑ ከኒውካስል ጋር በሚኖረው ጨዋታ ብራዚላዊው የአማካይ ስፍራ ተጫዋች ሉካስ ፓኬታ መሰለፉ አጠራጣሪ እንደሆነ ተናግሯል። የ27 ዓመቱ አማካይ በልምምድ ሜዳ ላይ ቁርጭምጭሚቱ ላይ በደረሰ ጉዳት ከአርሰናልና ከሌስተር ሲቲ በነበሩ ጨዋታዎች ሳይሰለፍ እንደቀረ ይታወሳል። በዚህ ውድድር ዓመት ለቡድኑ እጅግ ወሳኝ የሚባሉ ግልጋሎቶችን ከሚሰጡ ተጫዋቾች መካከል አንደኛው ነው ሉካስ ፓኬታ። ግራም ፖተር ወደ ኃላፊነት ከመጡ በኋላ ካደረጓቸው 8 ጨዋታዎች በ5ቱ ተሰልፏል። ተጫዋቹ በእግር ኳስ ማህበሩ ምርመራ እየተደረገበት እንደሆነ ይታወቃል። የውርርድ ሕግን ጥሷል በሚል ጥርጣሬ አሁንም ገና ውሳኔ ያልተላለፈበትም፣ ነገር ግን የዚህ ተጫዋች ውሳኔ በቅርቡ ሊሆን እንደሚችል እየተጠበቀ ነው የሚገኘው። በእግር ኳስ ማህበሩ የውርርድ ሕግ ጥሷል ተብሎ ምርመራ እየተደረገበት
የሚገኘው ሉካስ ፓኬታ ጉዳዩ በመደበኛ ፍርድ ቤት መታየት በቅርብ ይጀምራል ተብሎ ተገልጿል። በሌላ ዜና አንጅ ፖስተኮግሉ እሁድ ከቦርንመዝ ጋር ከሚደረገው ጨዋታ አስቀድሞ በጋዜጣዊ መግለጫ የተለያዩ ጉዳዮችን አንስተዋል። በእሁዱ የቦርንመዝ ጨዋታ አጥቂው ዶሚኒክ ሶላንኬ ወደ ሜዳ ሊመለስ እንደሚችል ሐሳባቸውን ገልጿል። ከአዚያል ከማር ጋር በነበረ ጨዋታ ወደ ሆላንድ አምርተው 1-0 በሆነ ውጤት በተሸነፉበት መርሃ ግብር ነበር ይሄ ተጫዋች ጉዳት የገጠመው። ዶሚኒክ ሶላንኬ ወደ ሜዳ የመመለስ እድል እንዳለው አንስተዋል። በዚያ ጨዋታ ላይ ከመሰለፉ በፊት ለ7 ሳምንታት ያህል በጉዳት ከሜዳ ርቆ ነበረ። ለ10 ጨዋታዎች ያህል ከጨዋታ ውጪ ሆኖ ነበር በቶተናም ሆትስፐርስ። በዚህ ተጫዋች አለመኖር ምክንያት ቶተናም ሆትስፐርስ እጅጉን ተቸግሮ እንደነበረ ይታወሳል። በትልልቅ የሚባሉ ጨዋታዎች ጎል የማስቆጠር ድክመቱን እንደዚሁ አስተውለናል። የአዚያል ከማር 1-0 ሽንፈቱ ባለፈ ከማንቸስተር ሲቲም እንደዚሁ የተሸነፈ ቡድን ነው 1-0 በሆነ ውጤት። ፖስተኮግሉ ትላንትና በነበረ ጋዜጣዊ መግለጫ ሶላንኬ መጠነኛ ግጭት ነበር የገጠመው ብለዋል። በጉልበቱ ጀርባውን አካባቢ መተውታል። ይሄ ተጫዋች 65 ሚሊዮን ፓውንድ ወጥቶበት ነው ከቦርንመዝ በክረምቱ ወደ ቶተናም የተዘዋወረው። በጥቅሉ 13 ጨዋታዎች ላይ ለቶተናም ሆትስፐርስ ግልጋሎት መስጠት አልቻለም በተለያዩ አጋጣሚዎች በገጠሙት ጉዳቶች ምክንያት። ለቦርንመዝ ግን ባለፈው የውድድር ዓመት 38 ሁሉም የፕሪሚየር ሊግ ጨዋታዎች ላይ መሰለፍ የተቻለ ተጫዋች ነው። ስፐርስ በዩሮፓ ሊጉ ጨዋታ የመልስ ጨዋታውን ያደርጋል። የፊታችን ሐሙስ ነው ይሄ መርሃ ግብር የሚደረገው። ነገር ግን በዩሮፓ ሊጉ ከዶሚኒክ ሶላንኬ ወደ ሜዳ መመለስ ባለፈ እንደነ ክሪስቲያን ሮሜሮና ሚኪ ቫን ደ ቬን ያሉ የቡድን ወሳኝ ተጫዋቾች ተጠባባቂ ወንበር ላይ እንደነበሩ እንደዚሁ ይታወሳል። አሰልጣኙ ቤን ዴቪስ ወደ ልምምድ ተመልሷል። ከቦርንመዝ ጋር ሊጫወት እንደሚችል ጠቁመዋል። ከዛ ባለፈ እንደነ ክሪስቲያን ሮሜሮና ሚኪ ቫን ደ ቬን ያሉ ተጫዋቾች ነገ በሚኖረው መርሃ ግብር የመሰለፍ እድል አላቸው። አጥቂው ሪቻርልሰን አሁንም ከጨዋታ ውጪ እንደሆነ ለማወቅ ተችሏል። በሌላ ዜና የኒውካስል ዩናይትዱ ተጫዋች ስቨን ቦትማን ደግሞ ቀዶ ጥገና እንደሚያስፈልገው ኤዲ ሃው አረጋግጧል። ሰኞ ከዌስትሃም ዩናይትድ ጋር ከሚደረገው የሊግ ጨዋታ ቀደም ብሎ ትላንትና ጋዜጣዊ መግለጫ ሲሰጡ ነበረ። ኤዲ ሃው እንግዲህ ከውድድር ዓመቱ ቀደም ብሎ ወደ ሜዳ ሊመለስ እንደሚችል ጭምር ጠቁሟል። የ25 ዓመቱ ተጫዋች የቡድኑ 5 ጨዋታ በጉልበት ጉዳት ምክንያት አምልጦት ነበረ። ከዚያ ከብራይተን ኤንድ ሆቭ አልቢየን በነበረ የኤፍኤ ካፕ 5ኛ ዙር ጨዋታ ወደ ሜዳ ገብቶ ነበረ። ብዙ ግን መቆየት አልቻለም። ወደ ሙሉ ፊትነስ እንዲመለስ እየሰራን ነበረ ጠንክረን እና ደግሞ እርሱም ቢሆን ወደ ሙሉ ፊትነስ ለመመለስ በጣም ተቃርቦ ነበረ እና ይሄ ጉዳት በመግጠሙ እጅግ እንዳዘኑ የተናገሩት ቀዶ ጥገና ያስፈልጓል። ቦትማን ከዚህ ቀደም ባለፈው የውድድር ዓመት ከማንቸስተር ሲቲ ጋር በነበረ ጨዋታ የጉልበት ጅማት መበጠስ የኤሲኤል ጉዳት ገጥሞት ለ10 ወራት ያህል ከሜዳ ርቆ የነበረ ተጫዋች እንደነበረ ይታወሳል። ባለፈው ጥር ወር ወደ ሜዳ ከተመለሰ በኋላ ከቶተንሃም፣ ከወልቭስ፣ ከቦርንመዝ የነበሩ ጨዋታዎች ላይ ቋሚ ሆኖ ተሰልፏል። ከአርሰናል በነበረ የካራባው ካፕ ጨዋታ እንደዚሁ በደርሶ መልስ መርሃ ግብር ይህ ተጫዋች ተሰልፎ ነበረ። ሌላው እንግዲህ የስቨን ቦትማን ግልጋሎት አልመስጠት እንዳለ ሆኖ ሌሎች ተጫዋቾች ግን በጥሩ ሁኔታ ላይ እንዳሉ ነው ያነሱት። አዲስ ጉዳት የለም ነው ያሉት አሰልጣኙ ኤዲ ሃው። አሌክዛንደር ኢዛክ ከብራይተን በነበረ ጨዋታ መጠነኛ ጉዳት ገጥሞት እንደነበረ ይታወሳል። ይሄ ተጫዋች ጥሩ ሁኔታ ላይ ነው የሚገኘው በማለት ሀሳባቸውን አጋርተዋል። በነገራችን ላይ ኒውካስል ሰኞ ነው ጨዋታውን የሚያደርገው ከዌስትሃም ዩናይትድ። ሌስተር ሲቲ ነገ ጨዋታውን ያደርጋል። የሌስተር ሲቲው አሰልጣኝ ሩድ ቫን ኒስትሮይ ደግሞ ከዚያ ጨዋታ አስቀድሞ ወጣት የቡድኑን አባል ጀረሚ ሞንጋን በክለቡ ለማቆየት እየሰራ እንደሆነ ተናግሯል። የ15 ዓመቱ ተጫዋች በሌስተር ሲቲ አካዳሚ ነው የሚገኘው። ቡድኑ በሳምንት 2 ጊዜ በዋናው ቡድኑ ውስጥ ልምምድ እንዲሰራ ፍቃድ ተሰጥቶታል። የስኮላርሺፕ ካገኘ ሌሎች ክለቦችን የመቀላቀል እድል አለው። ይሄ ተጫዋች በጣም ጥሩ ታለንት እንዳለው በብዙዎች እምነት የተጣለበት ተጫዋች ነው እና ይሄንን ተጫዋች ላለማጣት እየሰራ እንደሆነ ነው የተናገረው። ሌስተር ሲቲን የሚገጥመው ደግሞ የቀድሞ የሌስተር ሲቲ አሰልጣኝ ኤንዞ ማሬስካ ነው። ቼልሲና ሌስተር ሲቲ ነገ 11 ሰዓት ላይ ጨዋታቸውን ያደርጋሉ። ከዚያ ጨዋታ አስቀድሞ የቼልሲው አሰልጣኝ ኤንዞ ማሬስካ ለሩድ ቫን ኒስትሮይ
መልካም ምኞቱን ገልጿል። ጓደኛዬ ነው ጥሩ እንዲገጥመው እመኛለሁ ሲል ነው የተናገረው እና ደግሞ ሌስተር ሲቲ አሁን ከገቡበት ለመውጣት ጨዋታዎችን ማሸነፍ እንዳለባቸው ጭምር ኤንዞ ማሬስካ ሲናገር ነበር። ትላንትና ኤንዞ ማሬስካ ግን በሌሎች ወሳኝ የሚባሉ ጉዳዮች ላይ ሐሳቡን አጋርቷል። አንደኛው የሞይሴ ካይሴዶ ጉዳይ ነው። ይሄ ተጫዋች ቢጫ ካርዶችን በየጨዋታው እየተመለከተ ነው የሚገኘው። ቀጣይ ቢጫ ካርድ የሚመለከት ከሆነ ደግሞ ትልልቅ የሚባሉ ጨዋታዎች ያመልጡታል። በተለይ ከሌስተር ሲቲ ጋር ነገ በሚደረገው ጨዋታ ቢጫ ካርድ ካየ ከአርሰናልና ከቶተናም የሚደረጉ ጨዋታዎች ሊያልፉት ይችላሉ። 9 ቢጫ ካርዶችን ተመልክቷል። ቀጣይ ቢጫ ካርድ ከተመለከተ 2 ጨዋታ ነው በቀጥታ የሚቀጣው። ነገር ግን እስከ 32ኛ ሳምንት የሊጉ መርሃ ግብር ድረስ ቢጫ ካርድ የማያይ ከሆነ ይሄ ማለት ለ2 ወራት ከኢፕስዊች ጋር እስኪገናኙ ድረስ ቢጫ ካርድ የማያይ ከሆነ ከዛ በኋላ የሚመለከተው ቢጫ ካርድ ዋጋ አይኖርም፣ የ2 ጨዋታ ቅጣት የሚያስከትል አይሆንም። እናም ይሄ ያሳሰባቸው አይመስልም፣ ብዙም አያሳስበኝም ሲሉን የተናገሩት ተጫዋቹ ያጫውት ስታይሉ ኮምባቲቭ ነው ወይንም ደግሞ ታጋይ አይነት ነውና ይሄንን ደግሞ በባለፈው የውድድር ዓመትም ከዚያ በፊትም በብራይተን ሲጫወት በነበረ ጊዜ ተመልክተናል ሲሉን የተናገሩት። ባለፈው የውድድር ዓመት ለቼልሲ በሊጉ 11 ቢጫ ካርዶችን ደግሞ በአጠቃላይ በሁሉም ውድድሮች 14 ቢጫ ካርዶችን የተመለከተ ተጫዋች ነው። በብራይተን ሳለ ደግሞ ከዚያ በፊት በነበረው የውድድር ዓመት 10 ቢጫ ካርዶችን በሊጉና በሁሉም ውድድሮች 12 ቢጫ ካርዶችን የተመለከተ ተጫዋች ነውና ያጫውት ስታይሉን እንዲቀይር ሊያስገድዱት እንደማይፈልጉና ብዙም የሚያሳስባቸው ጉዳይ እንዳልሆነ ጭምር አሰልጣኙ ኤንዞ ማሬስካ ገልጸዋል። ከዚያ ባለፈ ግን ብዙም የማያሳስባቸው ጉዳይ የኮል ፓልመር ጎል አለማስቆጠር እንደሆነ ነው የተናገሩት። ይሄ ተጫዋች ባለፉት 6 ጨዋታዎች ለቼልሲ ጎል ማስቆጠር አልቻለም። ነገር ግን የፈጠራ አቅሙ አሁንም ባለበት ደረጃ ላይ እንደሆነ ቁጥሮች ይናገራሉ። ክሬት የሚያደርጋቸው ቻንሶች ወይንም የሚፈጥራቸው እድሎች ከዚያ ባለፈ ደግሞ ጎሎችን ለማስቆጠር የሚያደርጋቸው ሙከራዎች አሁንም ከዚህ በፊት ከሚያደርጋቸው ያነሰ ቁጥሮች አይደሉም እና ይሄ ተጫዋች ስራውን እየሰራ እንደሚገኝ ነው የተናገሩት። በልምምድ ሜዳዎች ላይም እንደዚሁ ብዙ ያሳሰበው እንዳልሆነ ኮል ፓልመር ጎሎችን ያስቆጠረ ባለመሆኑ ብዙም ጭንቀት ብዙም ሐሳብ ውስጥ የገባ ተጫዋች እንዳልሆነ ተናግረዋል አሰልጣኙ ኤንዞ ማሬስካ። በፕሪሚየር ሊጉ እንግዲህ ትላንትና የነበሩ ጋዜጣዊ መግለጫዎች ላይ የነበሩ ዋና የሚባሉ ሐሳቦች እነዚህን ነበረ የሚመስሉት። አንድ ሁለት አጠር ያሉ ጉዳዮችን እንመልከትና ነገ ከሚደረገው የማንቸስተር ዩናይትድና የአርሰናል ጨዋታ አስቀድሞ ሁለቱ አሰልጣኞች ስለተናገሯቸው ሐሳቦች እንመለከታለን። እግረ መንገድ ደግሞ የሩበን አሞሪምንም ጉዳይ ለማንሳት እንሞክራለን። ከባየር ሚኒክ ጋር በተገናኘ የጆሹዋ ኪሚክ ጉዳይ አንደኛው ሆኗል። የ3 ዓመት ኮንትራት ለመፈረም እንደተቃረበ እዚህ አትሌቲክ አስነብቦናል። ጆሹዋ ኪሚክ 30 ዓመቱ ላይ ደርሷል። ይሄ ጀርመናዊ የአማካይ ስፍራ ተጫዋች ኮንትራቱ 2025 ድረስ የሚያበቃ ነበረ። አሁን የኮንትራት ማራዘሚያን እንደሚፈርም እርግጥ የሆነ ይመስላል። በክለቡና በተጫዋቹ መካከል ስምምነት ላይ ተደርሷል። እስከ 2028 በዚያው በባቫሪያ ይቆያል። ለ10 ዓመታት ቆይቷል። በአሊያንዝ አሬና ትልልቅ የሚባሉ ስኬቶችን አሳክቷል። የቡንደስሊጋ ዋንጫን ጨምሮ የቻምፒየንስ ሊግ ዋንጫን ጭምር ማሳካት የቻለ ተጫዋች ነው። በዚህ ውድድር ዓመት 37 ጨዋታዎችን አድርጓል። ለባየር ሚኒክ 10 አሲስት እና 1 ደግሞ ጎል ማስቆጠር የቻለ ተጫዋች ነው። ጆሹዋ ኪሚክ ኮንትራቱ ክረምት ላይ የሚያበቃ ስለሆነ ትልልቅ የሚባሉ የላሊጋና የፕሪሚየር ሊግ ክለቦች እዚህ ተጫዋች ላይ አይናቸውን ጥለውበት ነበረ። ነገር ግን በዚያው በባየር ሚኒክ የሚቆይ ነው የሚሆነው። ቡድኑ ወጣት ተጫዋቾችን የኮንትራት ጊዜያቸውን እያራዘመ ነው የሚገኘው። እንደነ ጃማል ሙሲያላ፣ አልፎንሶ ዴቪስ በቅርቡ ኮንትራታቸውን ያራዘሙ ናቸው። ከዛ ባለፈ ማይክል ኦሊሴ፣ አሌክሳንደር ፓቭሎቪች የመሳሰሉ ወጣት ተጫዋቾች የሞሉት ስብስብ ነው። አሁን ለዚህ የወጣት ተጫዋቾች ስብስብ ደግሞ ሲኒየር አባል የሆነው የቡድኑ ተጫዋች ጆሹዋ ኪሚክ ኮንትራቱን ያራዝማል። አሁን በቪንሶን ኮምፓኒ ስር በሚፈልገው ቦታ ላይ እየተጫወተ ነው የሚገኘው። ከዚህ ቀደም በቶማስ ቱክል ስር የቀይ መስመር ተመላላሽ ሆኖ እየተጫወተ ተጫዋቹም እምብዛም ደስተኛ እንዳልሆነ
ሲገለጽ ነበር አሁን ወደ ቀድሞ ብቃቱ በጣም ጥሩ ወደሚባለው ብቃቱ እየደረሰ እንደሆነ ባለፈው ከባየር ሌቨርኩሰን ጋር በቻምፒየንስ ሊግ 16 ጥሎ ማለፍ በነበረ መርሃ ግብር ብቃቱን አስመልክቷል 3-2 ባሸነፉበት ጨዋታ ጆሹዋ ኪሚክ በጣም ጥሩ የሚባል ብቃቱን አሳይቷል ይሄ ተጫዋች አማካይ ስፍራ ላይ በጣም ብርቱ የሚባል ፉክክር አለ እንደነ ጆአው ፓሊና ከዛ ባለፈ ኮንራድ ላይመር ፓቭሎቪች ያሉ ተጫዋቾች አሉ ከሆፈንሃይም ደግሞ ክረምት ላይ የሚመጣው ቶም ቢሾፍ እንደዚሁ ቡድኑን ይቀላቀላል እንደዚያም ሆኖ ግን የጆሹዋ ኪሚክን ግልጋሎት ለማጣት ባየር ሚኒክ ዝግጁ አልነበረምና ተጫዋቹን የ3 አመት ውል ማራዘም ለማስፈረም ተስማምቷል ይሄ ተጫዋች ከማኑኤል ኖየር በመቀጠል የቡድኑ አምበል ነው እና ረዘም ላሉ አመታት ደግሞ ማኑኤል ኖየር ክለቡን ከለቀቀ በኋላ ይሄ ጀርመናዊ አማካይ ስፍራ ተጫዋች በአምበልነት ቡድኑን እየመራ እንደሚቀጥል ይታመንበታል በነገራችን ላይ ሌላኛው ደግሞ ትላንትና የሰማነው ዜና ህንዳዊውን ተጫዋች ከሱኒል ሸሪት ጋር የተገናኘ ነው ይሄ ተጫዋች የብሔራዊ ቡድን ግልጋሎት ለማድረግ ዳግም የህንድ ብሔራዊ ቡድንን ተቀላቅሏል ተብሏል ይሄ ተጫዋች ወደ ብሔራዊ ቡድን ግልጋሎት መመለሱ ለእግር ኳስ ተከታታዩ ታዲያ ምን የተለየ ዜና ነው ልትሉ ትችላላችሁ የብሔራዊ ቡድን ከፍተኛ ጎል አስቆጣሪነት ክብረ ወሰንን ምናልባት ከነ ሊዮኔል ሜሲ ከነ ክርስቲያኖ ሮናልዶ ጋር ሊጋራ የሚችል ክብረ ወሰን እንዳለው እየተነሳ ነው የሚገኘው ይሄ 40 አመት ላይ የሚገኝ ተጫዋች ባለፈው አመት ነበር ለብሔራዊ ቡድኑ ግልጋሎት መስጠት እንዳቆመ ገልጾ የነበረው ነገር ግን ህንድ ከፊቷ ላለባት ጨዋታ ከማልዲቭስ እና ከባንግላዴሽ ጋር ለሚኖሩ ጨዋታዎች ብሔራዊ ቡድኑን ለማገልገል ተስማምቷል ከ2005 ጀምሮ ለህንድ ብሔራዊ ቡድን ሲጫወት ነበር በእግር ኳስ ፕሮፌሽናል ሆኖ መጫወት የጀመረው 2002 ነው 151 ጨዋታዎችን ለህንድ ብሔራዊ ቡድን ማስቆጠር ችሏል 94 ጎሎችን ማስቆጠር የቻለ ተጫዋች ነውና በአለማችን ላይ ለብሔራዊ ቡድን ከርሱ የበለጠ በጣም ብዙ ጎሎችን ማስቆጠር የቻሉ ተጫዋቾች 3 ብቻ ናቸው ክርስቲያኖ ሮናልዶ ሊዮኔል ሜሲ እና የኢራኑ ደግሞ አሊዳይ እና ይሄ ተጫዋች 94 ጎል ላይ ደርሷል ለብሔራዊ ቡድን 100 ጎሎችን ማስቆጠር ከቻሉ ተጫዋቾች መካከል ለመካተት 6 ጎል ብቻ ነው የቀረው እና ይሄንን ክብረ ወሰን ምናልባት መጋራት የሚችልበት እድል አሁን የተመቻቸለት ይመስላል ለህንድ ብሔራዊ ቡድን ጨዋታዎችን ማድረግ ጀምሯል ሲል ዚ አትሌቲክ ነው ሰፋ ባለ መንገድ ስለ ጉዳዩ ዜና ሰርቶ ያስነበበው